ለማንኛውም ባሳለፍነው ሳምንት እንግዲህ በከርቸሌው ፕሮግራማችን ወጣ ብለን በጣም አሳዛኝ ታሪክ ነበር የሰማነው የህይወትን ከውጪ የተላከ መልእክት ስቅስቅ ያለች ላከችልን ያለቀሰች ያዘነች ሆድ የባሳት ላከችልንን እንግዲህ ለአድማጮቻችን አስደምጠናቸው ነበር በጣም በርካታ ሰዎች ይሄ ደስ የሚለው ሀገር ውስጥ ገብታለች በጣም አሪፍ ነው ትላንትና ያወራኋት ነበር በጣም ደስ በሚል መንፈስ ነው ያወራችኝ በጣም ነው ደስ ያለኝ እኔ ከባለቤቴ ጋር ቃል አለብኝ ውስጤ በጭንቀት ሊፈነዳ ነው በቃ ውስጤ በጭንቀት ሊፈነዳ ነው ምን ማድረግ እንዳለብኝ አላውቅም ምን ላርግ ሳልፈልግ የጥፋተኝነት ስሜት ያንገበገበኝ ነው አሁን አብዮቱና ትዝታዬ በሚል የቀድሞ የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ ምክትል ፕሬዝዳንት ሌተናል ኮሎኔል ፍስሐ ደስታ ለህትመት ባበቁት የግል ማስታወሻ መጽሐፋቸው ስለ ግንቦት 8ቱ መፈንቅለ መንግስትና በቀረብኝ ኖሮ ለምን በላሁት አያበቅለው የለ ሰኔና ግንቦት የግንቦቱ ባሰ አረም በስቶበት ብሎ ከሚጀምረው የምዕራፍ 14 ገጽ 463 ስለ ግንቦት ወር ታሪክ ከተጻፈው እንደወረደና አንብበው ደስ ይለኛል እንደወረደ አንብበው ራሳቸው የጻፉትን እንደወረደ ቃል በቃል ምንም ኤዲት ሳይደረግ አሰማለሁ የአመቱ 9ኛ ወር የሆነው ወርሃ ግንቦት ሞቃታማ አየርና ኃይለኛ ነፋስ የበዛበት ወር ነው አሁን እየቀረ ሄደ እንጂ በአየሩ ምክንያትና በዚህ ወር ከተፈጠሩ መጥፎ አጋጣሚዎች ጋር በማያያዝ በገደቢስነት በመፈረጅ በተለይ በመሃል ሀገር ጋብቻ የማይፈጸምበት ወር ነው እሺ ግንቦት ጋብቻ በብዛት አይፈጸምበትም አይደል ምናልባት ከዛ አንፃር ነው የሚሉት እሺ ታሪክን መለስ ብለን ስናይ የውጫሌ ውል የተፈረመው በግንቦት ወር ነበር ለንክስና ያበቁት ልጅ ኢያሱ ምኒልክ የተሾሙት በዚህ ወር ነበር በደረሰባቸው የመኪና አደጋ ከዚህ ዓለም በሞት የተለዩት ልዑል መኮንን ኃይለ ሥላሴ በዚህ ወር 1949 ዓመተ ምህረት ነበር ኮሎኔል መንግስቱ ኃይለ ማርያም የተወለዱት ግንቦት 19 ሲሆን መፈንቅለ መንግስት የተካሄደባቸው ደግሞ ግንቦት 8 1981 ዓመተ ምህረት ነበር እንዲሁ ግንቦት 13 1983 ሀገራችንን ጥለው ተሰደዱ ግንቦት 11 1982 ዓመተ ምህረት 12 ከፍተኛ ጀነራሎች ተገደሉ ግንቦት 20 1983 ኢሃዴግ አዲስ አበባን ተቆጣጠረ የኮሎኔል መንግስቱን ስልጣን የነጠቁት መለስ ዜናዊ የተወለዱት ግንቦት 1 ነበር ግንቦት 7 1997 በኢትዮጵያ የብዙሃን ፓርቲ ተካሄደ የብዙሃን ፓርቲ ምርጫ ተካሄደ ግንቦት 18 1999 በደርግ ከፍተኛ አመራር አባላት የሞት ፍርድ ተፈረደባቸው ግንቦት 24 2003 ደግሞ የሞት ፍርዱ ወደ ዕድሜ ልክ እስራት ተለወጠ ከነዚህ ኩነቶች ለአብነት ገለጽኳቸው እንጂ ጠለቅ ያለ ምርምር ቢደረግበት የግንቦት ወር ከተለያዩ አጋጣሚዎች ጋር በማያያዝ ህብረተሰቡና የታሪክ ጸሐፊዎች የሚያስታውሱት በርካታ ጉዳዮች እንዳሉ አምናለው ብለው ጽፈዋል የቀድሞ የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ ምክትል ፕሬዝዳንት ሌተናል ኮሎኔል ፍስሐ ደስታ በጣም አሪፍ ግንቦት ወር ምናልባት ገደቢስ ልንለው እንችላለን እኔ እንጃ እኔ አልልም ገደቢስ ነው አሉሳቸው ደመደሙት እኔ አልልም እሺ ከዛ ጋር በተያያዘም ጋብቻ እንኳን አይካሄድበትም አሉ የሚገርም ነው እሺ ግንቦትዬ ግን ዛሬ ሳይሆን ጋብቻ ነበርኩሽ አይ በብዛት አይካሄድበትም ነው ያሉት ልክ እንደሚያዚያ ልክ እንደ ጥር ለጋብቻ ሰው አይመርጠውም 1 2 3 4 ማ ይኖራል አሁን ግን እንደውም እየተለመደ መጥቷል የተወሰኑ ሰርጎች ሞርገን ምናልባት ለምመሰለ አንዴ ላስል ይማር ለምን መሰለ ብዙ ጊዜ ማትጠብቀው ወር ላይ ሰርግን ስታካሄድ ብዙ ነገሮች ይቀንሳሉ ለምሳሌ ሰርግ ያልበዛባቸው ወቅት ከሆነ በግማሽ ዋጋ የመኪና ኪራይ ታገኛለህ ያዳራሽ ኪራይ ታገኛለህ የምግብ አጠቃላይ የሁሉንም ወጪ ለሰርግ የሚሆነም በአጠቃላይ በግማሽ ኮስ ሚኒማይዝ አድርገ ማካሄድ ትችላለህና ያልተጠበቀ ወራት ላይ ሰው የለመደበት ምክንያት ይሄ ነው ሐሙስ ቀን ሰርግ አይታጣቅም አውዲ በጣም ማክሰኞ ሰኞ ሐሙስ የተለመዱ ናቸው ምክንያቱም የሰርግ ወጫቸው በጣም አነስተኛ ስለሆነ ግማሽ በግማሽ ይቀንሳል ተብሎ ስለሚታሰብ ማለት ነው ሐሙስ በተለይ ፌመስ ሆናለች እኮ ቅናሽ ስለሆነ ነው በብዛት ሰርጎች ቅዳሜና እሁድ ነው የሚውሉት አይደለ ሐሙስ ግን ስታዘጋጅ ብዙ ጊዜ የመኪና ኪራዮች ሰው አይመርጣቸው ያዳራሽ ኪራዮችንም በተመጣጣኝ ዋጋ ታገኛለህ ስለዚህ
ሰርጎችን እንግዲህ ከቅዳሜና ወድ በተሻለ ወይም ደግሞ ከሚያዚያና ከጥር በተሻለ ግንቦት ላይ ያልተጠበቀ ወር ላይ ዱቅ ልታረገው ትችላለህ ታዲያ አሪፍ ነው አቻፓ የሚቀንስ ከሆነ አሪፍ እኮ ነው ሳንቲም ይቀንሳል አሪፍ ነው እኮ ነው ታዲያ እሺ ለማንኛውም ባሳለፍነው ሳምንት እንግዲህ አንድ የአይቲ ተማሪ የጻፈውን የፍቅር ደብዳቤ ላንብብል ቤክ ደስ ይለኛል ትንሽ ወጣ ያለ ነው አይቲ ነው ተማሪ የአይቲ ተማሪ ነው የጻፈው የፍቅር ደብዳቤ በወዝወዝ አዲስ ራዲዮ ሾው ዊዝ ዲጄ ኪንግስተን ላይክ ፔጃችን ላይ የተላከ ነው በጣም ነው ደስ የሚለው እንስማው እስቲ እሺ እንደ አይፎን 5 ውድ ለሆንሽው ያይኔ ከርሰር ማረፊያ ለጤናሽ እንደምን አለሽ እኔ ካንቺ ናፍቆትና ማይ ሲፒዩ ከመበላሸቱ በስተቀር በጣም ሃፒ ነኝ ካየሁሽ ጀምሮ ትምርቴን በራም እየመዘገብኩ ተቸግሬያለሁ አንቺ ለኔ ሱፐር ኮምፒውተር ነሽ አንቺነትሽን በልቤ ውስጥ የሪድ ኦንሊ ቦታ ሰጥቻለሁ ብዙ ጊዜ ላይብረሪ ላጠና ወይም ወርድ ፕሮግራም ልሰራ ገብቼ እንደ ብላንክ ፔጅ የጠሩ አይኖችሽ እንደ ኪቦርድ የተደረደሩ ጥርሶችሽ እንደ ማውስ ቀጥ ያሉ ጡቶችሽን ያያየው ፕሮግራሚን ወደ መልቲሚዲያ ለውጬ አንቺን እንደ ፊልም ስክሪን አይሻለው ዞተር ሞርኒንግ ከጓደኞቼ ጋር ተመካክሬ በኤክሴል አፕሊኬሽን ፍቅሬን አባዝቼ ስነግርሽ አንድም ቀን ከፍቶኝ አያውቅም የኔ ዴል የኔ ዴል ብቻ እንዴት ማስረዳት እንዳለብኝ አላውቅም ኢንተርኔት ወይም ዌብሳይት ማንንም ሊረዳኝ አልቻለም ኤረር ኩዌሽን ይያሉ ሙድ ይዙብኛል ላንቺ ስል ብቻ ፎርሜኑ በመጠቀም ራሴን ከለር ቦልድ ወይም አንደርላይንድ በማድረግ ትኩረትሽን ለመሳብ ሞክርም ኢግኖር ካንሰል ያረግሽኝ ተቸግሬያለሁ በነገራችን ላይ ፊቴ በፍቅርሽ ብዛት የተነሳ ፍሎፒ ዲስክ መስሎልሻል እባክሽን ችግሬን ተረድተሽ ከልብሽ ፎልደር ውስጥ ሴቭ እንድታደርጊኝ በማይክሮሶፍት አባትሽ ስም በአቶ ቢል ጌት እለምንሻለሁ ካልሆነ ግን ደስ የሚለው ካልሆነ ግን አፕዴት የማይደረግ ቫይረስ ሆኜ መጣብሻለሁ አስቢበት ይሄ ትንሽ ወጣ ያለ ነው ይመችው ራስታ ፈለክ ደስ ይላል አሪፍ አንድ አድማጫችን ይላከልና በጣም ነው ደስ የሚለው በከርቸሌው ፕሮግራማችን ወጣ ብለን በጣም አሳዛኝ ታሪክ ነበር የሰማነው የህይወትን ከውጪ የተላከ መልእክት ስቅስቅ ያለች ይላከችልን ያለቀሰች ያዘነች ሆድ የባሳት ይላከችልንን እንግዲህ ለአድማጮቻችን አስደምጠናቸው ነበር በጣም በርካታ ሰዎች ይሄ ፕሮግራም እንዲደገም ይፈልጋሉ በመጀመሪያ ደረጃ ሁለተኛ ደረጃ ደግሞ ደስ የሚለው ሀገር ውስጥ ገብታለች በጣም አሪፍ ትላንትና ያወራኋት ነበር በጣም ደስ በሚል መንፈስ ነው ያወራችኝ በጣም ነው ደስ ያለኝ ላረጋችሁልኝ ነገር በጣም ነው ማመሰግነው በእናንተ ምክንያት ሀገሬ ለመግባት ይችላልው አለች ወይ ደስ ይላል አሁን ለራሴ ትንሽ ጊዜ መስጠት ፈልጋለሁ ከዛ በኋላ ያቋራጥኳቸውን ብዙ ነገሮች ወደ ኋላ ተመልሼ ማስተካከል ይኖርብኛል ምክንያቱም ባለቤቴ ማጣት አልፈልግም እወደዋለሁ እሱን በደንብ አስረድቼው እንዲያምነኝ ማድረግ ፈልጋለሁ ከዛ በኋላ ለቤተሰቤ ጊዜ ሰጥቼ ህይወቴን መቀየር ነው የምፈልገው ተመልሼ ወደ ስደት አይታሰብም መቼም አልሄድም እንግዲህ የሚቀጥለው ሳምንት ላይ ሪኮርድ ያደረግናትን እናሰማለን ደስ ይለኛል አሁን ትንሽ ስላልተረጋጋች ነው ከቤተሰቡ ጋር ነው ያለችው ስትረጋጋ የሚቀጥለው ሳምንት ላይ በድምጽ ራሷ የተሰማትን ስሜት ቀርተን ለአድማጮቻችን የምናሰማ ነው የሚሆነው በጣም ደስ ብሎናል ይሄ ፕሮግራም በተደጋጋሚ እንዲደገም ተጠይቀናል ይደገማት ይደገም በጣም ነው የሚያሳዝነው በጣም ነው ልብ የሚነካው ከከርቸሌው ባሳለፍነው ሳምንት ያስኬድነውን የህይወትን ታሪክ ነው የምናቀርብላችሁ ደስ ይለኛል እሺ እሱን አድምጠን እንመለስ በሚገባ ደስ ይለኛል ለጆሮ እንዲስማማ አድርገው በረከት ላቢስ አዘጋጅተው አቅርቦታል ፋይናሊ ማስተሩን በማውጣት ላላ ፕሮዳክሽን ተባበረን ይሄንን በጣም አሳዛኝ የሆነ ታሪክ አድምጠን ሁላችንም በድጋሚ እንመለሳ ከርቸሌው በስህተት ውስጥ መማርና መጸጸት በቅጣት ውስጥ መታረምን እልህ አስጨራሽ የህይወት ጉዞ ከርቸሌው ከተራራ በገዘፈ ትዕግስት ውስጥ እስራት ያልገደበው ፍቅር ከርቸሌው ያበበና የጎመራ ፍቅር የሚከስምበት የከሰመ ፍቅር ነፍስ የሚዘራበት በወዝወዝ አዲስ በዲጄ ኪንግስተን
ከተለያዩ ማረሚያ ቤቶች እውነተኛ አስገራሚ አሳዛኝና አዝናኝ ፍቅር ደብዳቤዎች የሚቀርቡበት ሳምንታዊ ልዩ ፕሮግራም ከርቸሌው ምንም ማድረግ አይቻልም። ከርቸሌው መሬት በሌለበት ግዛት ውስጥ ጭልጥ ባለ ባህር ውስጥ አንድ መርከብ በአራት አቅጣጫዎች በገመድ ተወጥራ ትጎተታለች። አራት ገመዶች በአራቱም አቅጣጫ ከሳቧት መልህቋን ሳጥል መበታተኗ ነው። እንግዲህ የኔ ህይወት ይህን ይመስላል። በድቅድቅ ጨለማ ውስጥ በከባድ አውሎ ንፋስ ታጅቤ ጭልጭል በምትል ኩራዝ መንገዴን ጀምሬያለሁ። ወደዚች ምድር ስመጣ ከእናትና ከአባት ይልቅ የተቀበሉኝ አያቶቼ ናቸው። በእድሜ የደከሙና ረጅሙ ህይወት ጉዞ ታክቷቸው አንቺ የኛ ህይወት ነሽ አሉኝ። አያቶቼ አረቄ በማውጣት የኔን ቀን ለማውጣት ይሯሯጣሉ። የልጅነት እድሜ ብዙም ሳይገፋ እንደ ልጅ ሳልቦርቅ የኑሮን ዥንጉርጉር ቀለም መቀነት በወገቤ ታጥቄ ከባዱን ነገ ብርሃናማ ለማድረግ አረቄ ከሚያወጡት ቤተሰቦቼ ባንዴ ነዳጅ ወደሚያወጡት ገዢዎቼ ተቀላቀልኩ። አረብ አገር እንደሚባለው አስፈሪ ሆኖ አልጠበቀኝም። የቤተሰቦቼን ህይወት ለመቀየር ብዙ አልተቸገርኩም። ለ3 ዓመት ያህል ጠንክሬ በርትቼ የአያቶቼን ችግር አስወገድኩ። እንስራ በፍሪጅ፣ ራዲዮን በቴሌቪዥን፣ ጭቃው በጅብሰም፣ ማዳበሪያው በሽሪራ ተወጠረ። ያደፈ ልብሳቸው በነጭ ሐር ተቀየረ። የኔም ህይወት በዛው ልክ ተለወጠ። ያው የአረብ አገር ሴት ምንም ጥቁር ብትሆን ደርሳ ስትመለስ መቅላቷ አይቀርምና እኔም በነበረ ልጅነትና ውበት ላይ ተደምሮ አስጎምጂ ልጃገረድ ሆንኩኝ። ከ3 ዓመት ቆይታ በኋላ ወደ ሀገር የተመለስኩ። ለተወሰነ ጊዜ ቆይቼ በመሃሉም የትዳር አጋሬን አግኝቼ ድጋሚ ወደ ዱባይ አቀናው። የአሁኗ ዱባይ ግን መከራን ሰንቃ ችግርን እንደ ጓደኛ ልታሳቅፈኝ ሐዘንን እንደ አልቅት ልታጣብቅብኝ ተሰናድታ ነበር። ለተወሰኑ ወራት እንደቆየው አሰሪዎቼ ዘመዶቻቸውን ጥየቃ ሄዱ። ያሰሪዎቼ ልጅ ተደጋጋሚ ትንኮሳ ያረግብኝ ነበርና የዛን ቀን ተሳክቶለት ደፈረኝ። ህመሙ አይምሮዬን አልፎ ልቤን ሲወጋኝ ተሰማኝ። ሳልፈልግ የካህዲነት ስሜት ውስጤን ይልጠዋል፣ ይገሸልጠዋል። እስኪ ተወኝ። ደሞዝ እስካሁን አልተሰጠኝም። ቤተሰቤ ለባሏ እየላከች ነው እኛን ይረሳችን ይላል። የትዳር አጋሬ ደግሞ ለሌላ ስራ የመጣው መስሎት እምነት ሊጥልብኝ ተቸግሯል። ወደዚህ ሀገር ስመጣ የሚመጡትን ችግሮች ሁሉ እንድቋቋም ቃል ያስገባኝ ሰው ዛሬ አይንሽን ላፈር አለኝ። ባለቤቴ ስልኬን ይዘጋብኛል። ፈልጌን የተደፈርኩት አመንዝሬ። እኔ ከባለቤቴ ጋር ቃል አለብኝ። ውስጤ በጭንቀት ሊፈነዳ ነው። በቃ ውስጤ በጭንቀት ሊፈነዳ ነው። ምን ማድረግ እንዳለብኝ አላውቅም። ምን ላርግ? ሳልፈልግ የጥፋተኝነት ስሜት እያንገበገበኝ ነው። አሁን የዛን የነዳጅ አውጪ ሀገር ልጅ ከሆድ ያስፈንጥሬ ወደ ሀገሬ ልመለስ ነው። ህይወት ተብዬ ተሰይሜ ህይወቴ ዝብርቅርቅ አለብኝ። ምናልባት ሲዘበራረቅ እየተስተካከለ ይሆን? ሁሉንም ፈጣሪ ያውቃል ብዬ ልብስ የሌለው ሻንጣዬን ሸክፌያለሁ። ምን ነው የኢትዮጵያ ፊልም ሰሪዎች የኛም በደል ማየት ተሳናቸው? ጨርቆስና ቦሌ ብቻ ነው እንዴ ታሪክ ያለው? ደራሲ መስታወት ነው የማህበረሰቡን ችግር እንጂ ራሱን አይመለከትበትም እላለሁ። የህይወት ስለኛ ወይ ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።